የጸሎት ጊዜ ሲኖረን የጸሎት ሰዓት ሲኖረን እግዚአብሔር መዳፍ እንባረካለን፣ በቅዱሳኑ እንባረካለን። የቅዱሳኑ ረድኤት በረከት ያድርብናል። የመንፈስ ቅዱስ ኃይልና ጸጋ ያድርብናል። እየረዳን አናየውም፣ እያገዘን አናየውም፣ እየፈወሰን አናየውም፣ እየዳሰሰን አናየውም። ለምን? ከአመፃችን፣ ከኃጢአታችን፣ ከበደላችን፣ ከነውራችን፣ ከሰብአዊነታችን አንጻር ጥሩ ሰዎች ስላልሆንን እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው
ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ድንግል ማርያም የቀን ፀሐይ የሌሊት ጨረቃ የንጋት ኮከብ ማኅደረ ወርቅ የልዑል ቤተ መቅደሱ አምላክን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የወለደች ፍቅሯ ጣዕሟ አማላጅነቷ ጸጋ በረከት በሕይወታችን ላይ ይደርብን። በዚህ በሉቃስ ወንጌል ላይ የተጻፈ ቃል አለ። በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 11 ላይ ተጽፎ አንድ ቃል እናገኛለን። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። የእግዚአብሔርን መልአክ ማየት መታደል ነው ወይስ አለመታደል ነው? የትኛው ነው የሚሻለው? መታደል ወይስ አለመታደል? መታደል ነው። የጸሎት ዘመን ሲኖረን፣ የጸሎት ጊዜ ሲኖረን፣ የጸሎት ሰዓት ሲኖረን ከእግዚአብሔር ጋር እንተያያለን፣ ከመላእክቱ ጋር እንነጋገራለን። ከማን ጋር እንተያያለን? ከእግዚአብሔር ጋር እንተያያለን፣ ከመላእክቱ ጋር እንነጋገራለን፣ ከእግዚአብሔር ጋር እንነጋገራለን፣ ከቅዱሳኑ ጋር እናወራለን። በእግዚአብሔር መዳፍ እንባረካለን፣ በቅዱሳኑ እንባረካለን። የቅዱሳኑ ረድኤት በረከት ያድርብናል። የመንፈስ ቅዱስ ኃይልና ጸጋ ያድርብናል። ተመልከቱ እንግዲህ የነገሩ መነሻ በዚህ በሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 1 ስንመለከት የክብር ተፍሊዮስ የሆንክ ተፍሊዮስ ሆይ፣ ተፍሊዮስ የሚባል አንድ ሰው አንድ ንጉሥ እንደነበረ ነው መጽሐፉ የሚነግረው። ከመጀመሪያው በዓይን ያየናት የቃሉ አገልጋዮች የሆኑ እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉንም ከመጀመሪያው ተከታትዬ በየተራ ልጽፍልህ መልካም ሆኖ ታየኝ ይላል። ምን ሆኖ ታየኝ? ከዚህ በፊት የተጻፈ ቃል ነው። ከዚህ በፊት የተነገረ ቃል ነው። ከዚህ በፊት የታየ ታምር ነው። ግን አንተ እንደተማርከው፣ አንተ ምን እንዳልከው፣ አንተ እንደተማርከው፣ አንተ እንደሰማኸው እኔ በጥንቃቄ ተራ በተራ የክብር ተፍሊዮስ ሆይ ከመጀመሪያው በዓይን ያየናትና የቃሉ አገልጋዮች የሆኑ እንዳስተላለፉት ይላል። ምን እንዳሉት? እንዳስተላለፉት፣ እንዳስተማሩት፣ እንደተናገሩት፣ እንደጻፉልን አንተ እንደተማርከው፣ አንተ ምን እንዳልከው፣ አንተ እንደተማርከው
ተራ በተራ በጥንቃቄ ልጽፍልህ መልካም ሆኖ ታየኝ። ተራ በተራ በምን በጥንቃቄ ልጽፍልህ። እንዲህ ብሎ ሲነገረው የሚቀበል ንጉሥ ወይም መንግስት የአገር ገዥ በጣም የታደለ ነው። እሱም የተባረከ ነው። የእግዚአብሔር መንፈስ ቅዱስ ያደረበት ነው። ልጽፍልህ መልካም ሆኖ ታየኝ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱ ከአሮን ወገን የአሮን ልጅ ነበረች። ስሟም ኤልሳቤጥ ትባል ነበር ይላል። ማን ትባል ነበረ? ስለ ኤልሳቤጥ ነው እየተነገረ ያለው። አይገርም? ስለ ኤልሳቤጥ። ይህን ቅዱስ ቃል የጻፈው ማን ነው? ሊቋስ ይባላል። ማን ይባላል? ሊቋስ ይባላል። ሊቋስ ነው ለክብር ተፍሊዮስ የሚጽፍለት። ስለማን ነው የሚናገረው? በይሁዳ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል ስለ ዘካርያስ ስለ ካህኑ ሚስት ነው እየጻፈ ያለው። ስለ ካህኑ ምን ሚስት? ስለ ካህኑ ስለ ዘካርያስና ስለ ካህኑ ሚስት መታደል ነው አይደለም? ንገሩኝ እስኪ። ስማችሁ የማይታወቅ ሰዎች እኮ አላችሁ። እኔ ግልጽ ልንገራችሁ፣ ስማችሁ የማይታወቅ በድር ውስጥ ስማችሁ ተመዝግቦ ሊሆን ይችላል። ግን ስማችሁ የማይታወቅ መልካችሁ የማይታወቅ መልካም ስነ ምግባር የሌላችሁ መልካም ስነ ምግባር የሌላቸው ክርስቲያኖች አሉ። ከካህናትም ሊሆን ይችላል፣ ከዲያቆናትም ሊሆን ይችላል፣ ከመርጌቶችም ሊሆን ይችላል፣ ከምእመናንም ሊሆን ይችላል፣ በከፍታ ቦታ ላይ ካሉ ሰዎችም ሊሆን ይችላል። ስማቸው የማይታወቅ ሰዎች አሉ። ምናቸው የማይታወቅ? ለምን? ከግብራቸው ክፋት የተነሳ ከመጥፎ ስራቸው የተነሳ። እነዚህ ግን የተባረኩ የእግዚአብሔር ቅዱሳን ናቸው። እነዚህ ግን የተባረኩ እግዚአብሔር የመረጣቸው ናቸው። እነዚህ ግን የተባረኩ መንፈስ ቅዱስ ያደረባቸው ቅዱሳን ወይም ጻድቃን ናቸው ማለት ነው። ስለ ካህኑ ዘካርያስ ስለ ቅድስት ኤልሳቤጥ ነው እየተናገረ ያለው። በሀገራቸው ላይ ስለተነገረው፣ በይሁዳ ምድር ላይ ስለተነገረው፣ በኢየሩሳሌም ከተማ ስለሆነው ነገር ነው እየጻፈለት ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ ከአሮን ወገን ከአሮን ልጅ የአሮን ልጅ የሆነች ይችላል። ስሟ ኤልሳቤጥ ነበረ። ማን ነበረ? በረከቱ አይደርብን። አሁን አንዳንድ ደግሞ ደጎች እናቶች አሉ፣ ነዳያን የሚያውቋቸው፣ ሕፃናት የሚያውቋቸው፣ መምህራን ሊቃውንቱ ቤተ ክርስቲያን የሚያውቃቸው፣ ትልልቅ ሰዎች የሚያውቋቸው እናቶች አሉ። በምናቸው? በስነ ምግባራቸው፣ ፈትፍተው በማጉረሳቸው። ትላልቅ አባቶች አሉ፣ ትልልቅ ካህናት አሉ። በምናቸው? በቅድስናቸው፣ በመንፈሳዊነታቸው፣ በደግነታቸው፣ በመልካም አባትነታቸው የሚታወቁ። ሰይጣን አጥብቆ የሚጠላቸው። ማን አጥብቆ የሚጠላቸው? ዳቢሎስ አጥብቆ የሚጠላቸው። የዳቢሎስ ልጆችና የዳቢሎስ ደቀ መዛሙርት የሚጸየፏቸው። የሳጥናኤል ልጆችና የሳጥናኤል አገልጋዮች የሚጠሏቸው ደጋግ አባቶችም አሉ። ምን አይነት አባቶች? ደጋግ አባቶችም አሉ። ሕዝቡን የሚጠብቁ፣ ወንጌል የሚሰብኩ፣ ስለ ቤተ ክርስቲያን የሚቆረቆሩ፣ ስለ መንጋው ደረታቸውን እየደቁ የሚያለቅሱ ትልልቅ አባቶችም አሉ። በቤተ ክርስቲያናችን መልካም አባቶችም አሉ። በከፍታ ላይ የምናያቸው፣ በዝቅታው ላይ የምናያቸው፣ ከሰገነቱ ያልወረዱ፣ ሁልጊዜ በጉባኤው የምናገኛቸው፣ በመቅደሱ የምናገኛቸው። አያችሁ፣ ምልክት የሆኑ ባንዲራ የሆኑ የምንመካባቸው፣ የምንተማመንባቸው፣ የምንደገፍባቸው፣ በጸሎታቸው የምንጠጋባቸው፣ የምንጠለልባቸው ደጋግ አባቶችም አሉ። እግዚአብሔርን አመስግኑት። እነዚህ የተባረኩ ቅዱሳን ግን የታወቁ ናቸው። ታሪካቸው የተጻፈላቸው ናቸው። ቅዱስ ሉቃስ አበጥሮ ታሪካቸውን እየተናገረላቸው ይገኛል። አያችሁ፣ ሁለቱም ይላል። ስንቱ? ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ኑቃፌ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። በማን ፊት?
ያለ ነቀፋ፣ ያለ ኑቃፌ፣ ያለ መጥፎ በደል በሰውና በእግዚአብሔር ፊት የሚሄዱ ጻድቃን ነበሩ። ምን አይነት ሰዎች ነበሩ? ጻድቃን ነበሩ። በረከታቸው ይደርብን። ጻድቃን ነበሩ ይላል። ኤልሳቤጥም መካን ነበረች፣ ልጅም አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበረ። ይገርማል አይገርም? ንገሩኝ። ይገርማል አይገርም? በጣም ነው የሚገርመው። ልጅ አልነበራቸውም ካለ ወደፊት ሊኖራቸው ነው ማለት ነው። ወደፊት ምን ሊላቸው ነው? አልነበራቸውም። ወደፊትስ ሊኖራቸው ይችላል። እግዚአብሔር ያውቃል። ሁለቱም ያረጁ የሸመገሉ ነበሩ። የእድሜ ባለጸጎች ነበሩ። ያለ ነቀፋ በእግዚአብሔርና በሰው ፊት የሚሄዱ ጻድቃን ነበሩ ይላል። ምን አይነት ነበሩ? ጻድቃን ነበሩ። በእድሜያቸውም አርጅተው ነበር ይላል። በምናቸው? በእድሜያቸው አርጅተው ነበር። በእድሜው ማርጀት ያልቻላል መድኃኒዓለምን የተቀሰፋል። በእድሜው የተቀሰፋል። በእድሜው የተዋረደ አለ። በእድሜው የቀለለ አለ። በእድሜው የታፈረበት አለ። ሰውና እግዚአብሔር ያፈረበት ሰው አለ። ማንና ማን ያፈረበት? እናንተ ያፈራችሁበት፣ ሰው ያፈረበት፣ እግዚአብሔር ያፈረበት፣ ቅዱሳን ያፈሩበት፣ መላእክት ያፈሩበት፣ በእግዚአብሔር ፊት በነውርና በክፋት በበደልና በኃጢአት የሚሄድ ሰው አለ። ታውቃላችሁ? የሚሄድ ሰው አለ። መናገር ግን ያሳፍራል። መናገር ስለማይቻል ስለ ቅድስት ቤተ ክርስቲያን አንናገርም፣ ነውር ስለሆነ። ስለ ተዋህዶ ክብር አንናገርም፣ ነውር ስለሆነ። ተሸክመናቸው የምንኖራቸው ሰዎች አሉ። እግዚአብሔር ይርዳን። ማን ይርዳን? ለነሱም ልብ ይስጣቸው። የንስሐ ዘመን የንስሐ ዕድሜ ይስጣቸው። ነውራቸውን እግዚአብሔር ይሸፍንላቸው። አሜን በሉ እስኪ። አሜን ብንል አይሻልም? እግዚአብሔር የሰጠውን ማን አልቀበልም ይላል? ንገሩኛ። እግዚአብሔር የሰጠውን ማን አልቀበልም ይላል? እግዚአብሔር ኃይለኛ ነው። የእግዚአብሔርን ስጦታ የግድ ነው ትቀበላለህ። አልቀበልም ብትል አይቻልም። ይወረው ያሸክምሃል። ማውረድ አትችልም። አስቸጋሪ ነው። እነዚህ ሰዎች ግን በእድሜያቸው ሲያረጁ ከወጣትነታቸው ጀምሮ እስከ እድሜ መጨረሻቸው ድረስ ብቃታቸው ቅድስና ነበር። መንፈሳዊነታቸው ቅድስና ነበር። ሰብአዊነታቸው ቅድስና ነበረ። ዘካርያስ ክህነቱ እንደ ውኃ የጠራ ነበር ይላል። እግዚአብሔርን አመስግኑት እስኪ። ክህነቱን ምን ነበረ? ክህነቱ እንደ ንጹሕ ውኃ የጠራ ነበረ። የጌታ መልአክ በዕጣኑ በመሠዊያው ቀኝ ታየው ይላል። የማን መልአክ? ክህነቱ እንደ ውኃ የጠራ ስለሆነ ነው። ሚካኤል ከፊት ለፊት ተገትሮ መች ታየዋለህ? በለዓም መች አየው? የበለዓም አህያ አየችው እንጂ። መታደል እኮ ነው። ሚካኤል ሊረዳን መጥቶ መች አየነው? ዓይናችን ላይ ያለው የኃጢአት ቅርፊት ሸፍኖን ቅዱስ ሚካኤል ያረዳው ጻድቅ፣ ያረዳው ነቢይ፣ ያረዳው አገልጋይ፣ ያረዳው ካህን አለ ወይ? ግን እኔ ሚካኤልን አይቼው ነበር የሚል ሰው አይገኝም። ቅዱስ ሚካኤል እኮ ሊረዳኝ መጣ የሚል ሰው ሊገኝ አይችልም፣ ሊኖርም አይችልም። እየረዳን አናየውም፣ እያገዘን አናየውም፣ እየፈወሰን አናየውም፣ እየዳሰሰን አናየውም። ለምን? ከአመፃችን፣ ከኃጢአታችን፣ ከበደላችን፣ ከነውራችን፣ ከሰብአዊነታችን አንጻር ጥሩ ሰዎች ስላልሆንን ቅዱሳንን ማየት አንችልም። አልታደልንም፣ የማየት ብቃቱም የለንም። እንኳን ቅዱሳንን ራስህን ማየት አልቻልክም ወገኔ። አንተን ራስህን ማየት አልቻልክም። ራሴን ማየት አልቻልኩም። እኔነቴን ማወቅ አልቻልኩም። አያችሁ፣ መንፈሳዊነቴን ወይም ደግሞ አመፀኝነቴን ማየት አልቻልኩም። ማስተዋል አልቻልኩምና እግዚአብሔር ማስተዋሉን ይስጠኝ። ማስተዋል አልቻልንምና እግዚአብሔር ማስተዋሉን ይስጠን። በእውነት ያለ በደል ነው የምንኖረው። በእውነት ያለ ኃጢአት ነው የምንኖረው። በእውነት ያለ ክፋት ነው የምንኖረው። በእውነት እግዚአብሔርን ሳናስቀይም ነው ወይ የምንኖረው? እንደምን አደራችሁ? ማስተዋሉን ስጠን በሉ እስኪ። ማስተዋሉን ስጠን። ኧረ ለእኔ ማስተዋሉን ስጠኝ። አሜን ይስጥህ በሉ እስኪ። ቀንታችሁ እኮ ነው። አቤት 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 አቤት! እግዚኦ መሐረነ ክርስቶስ። ምን ችግር አለው ራሴን ባውቅ? ምን ችግር አለው ራሴን ባይ? ምን ችግር አለው ባስተውል? ልቦና ቢኖረኝ። አጸልዩልኝ። ማስተዋል ይስጥህ በሉ እስኪ። አመሰግናለሁ። የእግዚአብሔር መንፈስ ቅዱስ ከኛ ጋር ይሁን። የጌታ መልአክ በዕጣኑ መሠዊያ በኩል ቆሞ አየው አለው።
ቁሞ ታየው። አየ ዘካርያስ ካህኑ። ከምኑ አንጻር? የዓይኖቹ ቅርፍት ተገፈፉ። አያችሁ፣ መንፈሳዊ ብቃቱ አደገ። መንፈሳዊ ምጥቀት በሕይወት ውስጥ ተከሰተ። ራሱን የገዛ ሰው ነበረ። እግዚአብሔርን የሚያገለግል ሰው ነበረ። ከክፋት ከተንኮል የራቀ ሰው ነበረ። ክህነቱ እንደ ውሃ የጠራ ነበረ። ካህኑ ዘካርያስ በረከቱ ይደርበት። እናታችን ቅድስት ኤልሳቤጥ የመጥምቀ መለኮት የቅዱስ ዮሐንስ እናት የእናትነቷ ሞገስ በእኛ ላይ ይደርብን። ለእመቤታችን እኮ ምንድን ነው ያለቻት? የጌታዬ እናት። የማን እናት? የጌታዬ እናት። ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ወደ እኔ እንዴት ትመጫለሽ? አንቺ ወደ እኔ እንዴት መጣሽ? ይሄን አቀበት፣ ይሄን ተራራ፣ ይሄን ዳገት፣ ይሄን ፀሐይ፣ ይሄን ሐሩር ኢየሩሳሌም፣ ይሄ ገሊላ ምድር አጠቃላይ ፀሐያማ ሐሩር ነው። ሐሩር ነው፣ የሚያቃጥል ነው። ያን ሁሉ ተቋቁመሽ ወደ እኔ እንዴት መጣሽ? የጌታዬ እናት። የማን እናት? የጌታዬ እናት። አቤት! አይ መታደል እኮ ነው። አብዛኞቻችን ወላጅ እናታችን እንኳን እናቴ ብለን ማንጠራ ሰዎች አለ። ስንት ባለጌ ያለ መሰላችሁ? እናቱን አክብሮ የማይጠራ። ኢየሱስ ክርስቶስ እንኳን እናታችሁን፣ እናትህን፣ አባትህን ምን በል ነው ያለው? ምን በል ነው ያለው? የጌታን ቃል ሻርን ማለት ነው። የአምላክን ቃል ሻርን ማለት። ሕፃናቱ ደግሞ እንዲያድጉላችሁ የምታደርጉት ጥበብ አባዬን ስደበው። ማንን ስደበው? አንቺን ብሎ አስተማሪ። በጣም እኮ ነው የምትገርሚው። ደግሞ እንዴት አባቱን ይሰድባል? አባትህን ጉልበቱን ሳመው ነው የሚባለው። አባትህን ግንባሩን ሳመው ነው የሚባለው። አባትህን አባዬ በለው ነው የሚባለው። አባትህን እቀፈው ነው የሚባለው። አይደለም እንዴ? አባትየው ደግሞ ሂድ እናትህን ምታ፣ በጥፊ ይበላት እናትህን ይላል። መቀጣታችንማ እንደማይቀር ነው። ደግሞም እየተቀጣለሁ አይደለ? እናቱን አጋድሞ ያረደ የለም እንዴ? ጠይቆ አለ። ያረደ የለም? እናቱን በጩቤ የዘለዘለ የለም ወይ? አባቱን የገደለ ልጅ የለም ወይ? እናት ቢያያት አትሞት፣ አባት ቢያየው አይሞት። ጎብጠው ይሄዳሉ። እንዴ የነሱን ሀብት ልወርስ እየጠበቅኩኝ አልሞት ዋሉ ብሎ አርዶ ሀብታቸውን የወሰደ የለም አለ እኮ። ፖሊስና ህብረተሰብ የሚለውን ፕሮግራም ተከታተል አባዬ አለ። መንግስት ወንጀለኞችን ተከታትሎ ይዞ በአደባባይ አውጥቶ ታሪካቸውን ነግሮናል። ብዙ ጊዜ እናቱን መደብ ውስጥ የቀበረ የዘንድሮ ወላጅ እና አንዳንዶች በቁማችን ቀብረውናል እኮ። ልጆቻችን በቁማችን ቀብረውናል። የገዛ ልጆቻችን ማለት ነው። ለምን ቆንጥጠሽ አላሳደግሽም? ይገባሻል። ቆንጥጠህ አላሳደግክም? ይገባሃል። መንፈሳዊነት መች አሳደግ? ከምን ገና ከማህፀን ኤልሳቤጥን ተመልከቷት። ድንግል ማርያምን አከበረቻት። እናቶችን የሚገፉ አባቶችን የሚገላምጡ ልጆች ነው አሁን ያለን እኛ። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ድንግል ማርያምን ወደደቻት፣ አከበረቻት። ዛሬ የድንግል ማርያምን ስዕል አድኖ የሚቀድ የተረገመ የርጉም ልጅ፣ የአውሬ የዘንዶ ልጅ ነው ያለው። የሳጥናኤል የዳቢሎስ ልጅ ሰው ነው። ስታየው ሰው ይመስላል። ቅርጹ አቋሙ ሰው ይመስላል። መጽሐፍ ቅዱስ የአምልኮ መልክ አላቸው። ሁለተኛ ጢሞቴዎስ ላይ ምዕራፍ 3 የአምልኮ መልክ አላቸው፣ ኃይሉን ግን ምን ብለዋል? ኃይሉን ምን ብለውታል? ክደውታል። ኃይሉን ምን ብለውታል? ክደውታል። ክርስቲያኖች ይመስላሉ ግን ከሃዲያን ናቸው። ቤተ ክርስቲያንን የሚያቃጥሉ፣ የቤተ ክርስቲያንን ሰዎች አንጋለው የሚያርዱ፣ የቤተ ክርስቲያን አባቶች ወላጆቻቸውን የሚሳደቡ ኃይለ እግዚአብሔርን የካዱ ልጆች ወልደን
ልጅ አለኝ የሚሉ ወላጆች በእውነት እንዲህ አይነት ልጅ ወልደሽ ልጅ አለኝ ትያለሽ። በዘር በጎሳ ተኮልኩሎ የተቀመጠ ልጅ ወልደሽ ልጅ አለኝ ልጅ ትያለሽ። የገዛ ወንድሙን የሚያርድ ልጅ ወልደሽ ልጅ ትያለሽ። ጎረቤትሽን ያሳደደ ልጅ ወልደሽ ልጅ ትያለሽ። ለጎረቤትሽ ለዛች ምስኪን ጎረቤትሽ ያልሆነ ለአንቺ ይሆናል። ነገ ቀንሽን ጠብቂ፣ አንቺንም ሲያጣ ይበላሻል። ስለዚህ እነዚህ በእግዚአብሔር ፊት የቅድስና ብቃት ነበራቸው ይላል። የምን ብቃት? የክብር ተፍሊዮስ ሆይ በሀገራችን በዘመናችን በአንተ የሥልጣን ዘመን በይሁዳ ምድር የተደረገውን እጽፍልሃለሁ። ደጋግ ሰዎች፣ በቅድስና የሚሄዱ ሰዎች፣ መንፈሳዊ ሰዎች በሀገራችን እንዳሉ እጽፍልሃለሁ። ተመልከቱ። ስለዚህ ደግ ነበሩ ይላል። ምን ነበሩ? ደግ ነበሩ። በእድሜያቸው ግን ያረጁ ልጅ ያልወለዱ ነበሩ ይላል። እርሱም በእነርሱም በኩል ተራ በእርሱ በኩልም ተራ በእግዚአብሔር ፊት በተራው በቀኑ በሰዓቱ ከካህናት እኩል ተራው ሲደርስ ያገለግል ነበረ። በተራው ቤተ መቅደስ እየገባ ያገለግል ነበረ። እሱ ማን ነው? ካህኑ ዘካርያስ በእግዚአብሔር ፊት ያገለግል ነበረ። እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለዕጣን ለማጠን ዕጣን ደረሰበት። የዕጣን ፕሮግራም የአገልግሎት ፕሮግራም ደረሰበት ይላል። ምን አለበት? ደረሰበት ሊያገለግል። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቁመው ይጸልዩ ነበረ። ማን እያጠነ ነው? ማን እያጠነ ነው? ካህኑ ዘካርያስ እያጠነ ነው ከቤተ መቅደስ። ሕዝቡ ደግሞ በውጭ በኩል ይጸልዩ ነበረ። የጌታ መልአክም በዕጣኑ በመሠዊያው ቀኝ ታየው። በየት በኩል ታየው? በመሠዊያው ቀኝ በኩል ታየው። ዘካርያስም ባየው ጊዜ ደንግጦ ፍርሃት ወደቀበት ይላል። ምን ወደቀበት? ጻድቅ ነው፣ ደግ ሰው ነው፣ የዋህ ሰው ነው፣ ክህነቱ እንደ ውሃ የጠራ ነው፣ እግዚአብሔርን የሚያገለግል ነው። የእግዚአብሔርን መልአክ ሲያየው ግን ደነገጠ። የእግዚአብሔርን መልአክ ሲያየው ግን ፈራ፣ ተንቀጠቀጠ፣ ሰውነቱ ራደ፣ ፍርሃት ወደቀበት ይላል። መልአኩም እንዲህ አለው፣ ዘካርያስ ሆይ አለው። ማን አለው? ከነስም አጠራራችን የማይታወቅ ሰዎች አሉ እኮ አልኳቸው። ዘካርያስን ግን ስሙን ምን አለው? ስሙን ጠራው ይላል። ዘካርያስ ሆይ ጸሎትህ ተሰምቶልሃል። ምን ተሰምቶልሃል? ጸሎትህ ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ብላ ትጠራዋለች። ማን ምን ነበሩ እያለ ነበር ሲናገር የነበረው? የኤልሳቤጥም መካን ነበረች፣ ልጅም አልነበራቸውም፣ ሁለቱም በእድሜያቸው አርጅተው ነበረ ይላል። ከታች ደግሞ ምን ብሎ ተናገረ? ጸሎትህ ልመና ተሰምቶልሃል፣ ወንድ ልጅ ምን ትላለህ? ምን ትላለህ? እግዚአብሔር ጊዜን ይቀይራል። እግዚአብሔር ዘመንን ይቀይራል። እግዚአብሔር ዓመታትን ይቀይራል። እግዚአብሔር አንተን ይቀይራል። ሕይወትን ይቀይራል። ማንነትህን ይቀይራል። ሕይወቴን ይቀይርልኝ በሉ። ዘመኔን ኑሮዬን ይቀይርልኝ በሉ። ክብሬን መንፈሳዊነቴን ይቀይርልኝ በሉ። በቅድስናው ጸጋ ከፍ ከፍ ያድርገው ይበሉ። ክርስቲያኖች እንደዚህ የከበሩ ነበሩ። ታዲያ ሊቋስ ምንድነው ያለው? የክብር ተፍሊዮስ ሆይ ከመጀመሪያው በዓይን ያየናትን የቃሉ አገልጋይ የሆኑትን እነዚህን በየተራ እየመጡ ስለ ቃሉ፣ ስለ ቅድስናው፣ ስለ መንፈሳዊ ክብሩ፣ ስለ እግዚአብሔር የጻፉትን በሀገራችን ስለሆነው ታሪክ ልጽፍልህ ተገደድኩኝ። ምን ልልህ ተገደድኩኝ? ከመጀመሪያው ጀምሮ ተራ በተራ ልጽፍልህ። ስለማን ነው ሊጽፍ የፈለገው? የእግዚአብሔር መልአክ ስሙን ስለጠራው ሰው ስለ ዘካርያስ፣ የእግዚአብሔር መልአክ በዕጣኑ መሠዊያው ፊት ስላየው ስለ ዘካርያስ፣ በእርጅና ወራት ስለወለደችው ስለ ኤልሳቤጥ ሊጽፍለት፣ የእግዚአብሔርን ድንቅ ሥራ ሊጽፍለት፣ እግዚአብሔር የሰውን ሕይወት እንደሚቀይር ሊጽፍለት፣ እግዚአብሔር ታሪክን እንደሚያስተካክል ሊጽፍለት፣ እግዚአብሔር ያረጁትን ያፈጁትን እንደሚያለመልም ሊጽፍለት፣ እግዚአብሔር የወደቁትን እንደሚያነሳ ሊነግረው ሊጽፍለት ወደደ። እያንዳንዱ ተራ በተራ እኔም እንደተማርኩት አንተም እንደሰማኸው እንደተማርከው ያን ነገር አክብሬ በደንብ አበጥሬ አነጣጥሬ እጽፍልሃለሁ። ምን እልሃለሁ? እጽፍልሃለሁ አለ። የሚጻፍ ታሪክ ነው አይደለም? የዘካርያስ ታሪክ ደስ ይላል አይደለም? በእርጅና ወራት ማግኘት፣ በእርጅና ወራት እግዚአብሔርን በፍቅር ማሸነፍ፣
ሰዎች እንደምን አደራችሁ? እንደምን አደራችሁ? ለምናችሁ ያጣችሁበት ቀን የለም? አልቅሳችሁ መልስ ያጣችሁበት ቀን የለም ወይ? አልቅሳችሁ ተስፋ የቆረጣችሁበት ዕለት የለም? አልቅሳችሁ ተጨንቃችሁ ከዚህ በኋላ እግዚአብሔር ሆይ ስምህን አልጠራም ያላችሁበት ቀን የለም? አለ እኮ። እግዚአብሔር ግን ሰምቷችሁ ነበረ። ምን ብሏችሁ ነበረ? እግዚአብሔር ከመጀመሪያው ጀምሮ አይቶን ነበረ። እግዚአብሔር ከመጀመሪያው ጀምሮ ሰምቶን ነበረ። እግዚአብሔር ከመጀመሪያው ጀምሮ ጸሎታችንን አዳምጦ ነበረ። እግዚአብሔር አምላክ የነገሩትን የሚሰማ፣ እግዚአብሔር አምላክ የለመኑትን የሚሰጥ አምላክ ነው። እግዚአብሔርን አመስግኑት እስኪ እልል ብላችሁ። እግዚአብሔር አምላክ የለመኑትን የሚሰጥ አምላክ ነው። የነገሩትን የማይረሳ አምላክ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዘካርያስን ሰምቶት ነበር። ሁልጊዜ ሲያጥን ጌታ ሆይ ልጅ ስጠኝ፣ ጌታ ሆይ ፍሬ ስጠኝ ይል ነበር። ምን ስጠኝ ይል ነበር? ፍሬ ስጠኝ፣ መልኬን አሳየኝ፣ ልጅ ስጠኝ፣ አንተን የሚያገለግል ስጠኝ ነበረ። መሬት ላይ ወድቆ እየጸለየ በቤተ መቅደሱ ተገኝቶ እየጸለየ እግዚአብሔርን በሚያነሳበት ጊዜ ስሙን እየጠራ ልጅ እንዲሰጣቸው ይለምን ነበረ። እግዚአብሔር ግን አርጅተሃል፣ ከዚህ በኋላ አቅም የለህም ብሎታል አላለው? አርጅተሃል፣ አቅም የለህም ብሎሃል ወይ? አሁን አትችልም፣ ለአንተ አይገባህም ብሎታል ወይ? አሁን አብቅተሃል፣ ሙቀት ልምላሜ ተለይቶሃል፣ ተስፋ ቁረጥ ብሎታል አላለው? ቢያረጅም ሁለቱም ያረጁ ነበሩ ይላል። በእድሜያቸው አርጅተው ነበሩ ይላል። ሁለቱም ሸምግለው ነበረ ይላል። ሁለቱም ተስፋ የሌላቸው ሰዎች ነበሩ ይላል። እግዚአብሔር ግን የልጅ ተስፋ ሰጣቸው። የምን ተስፋ? የልጅ ተስፋ። ዝም ብሎ ልጅ አይደለም። መጥምቀ መለኮት ቅዱስ ዮሐንስ ዝም ብሎ ልጅ አይደለም። መጥምቀ መለኮት ቅዱስ ዮሐንስ የዚህን ዓለም ብርሃን ያየ ጀግና ነው። መጥምቀ መለኮት ቅዱስ ዮሐንስ የዚህን ዓለም ብርሃን ታሪክ የጻፈ ጀግና ነው። ዝም ብሎ ልጅ አይደለም። መጥምቀ መለኮት ቅዱስ ዮሐንስ የበረሃን በጣና የበረሃ ማር የበላ ስለ ኢየሱስ ክርስቶስ ወንጌል የሰበከ ነው። መጥምቀ መለኮት ቅዱስ ዮሐንስ ሕሙማንን የፈወሰ ነው። ድውያንን የፈወሰ ነው። በጸሎቱ ዓለምን ያዳነ ነው። የዓለምን ንጉሥ ኢየሱስ ክርስቶስን በመዳፉ በውሃ ያጠመቀ ነው። የመጥምቀ መለኮት ልጅነት ከፍጥረታት ሁሉ ይለያል። ታውቃላችሁ፣ ተጽፎለታል ታሪኩ። መጥምቀ መለኮት ከማንም እንደሚበልጥ ከማን እንደሚበልጥ? መጥምቀ መለኮት ቅዱስ ዮሐንስ ከቅዱሳን እንደሚበልጥ ተጽፏል። ትሕትናው ተጽፏል። ቅድስናው ተጽፏል። መንፈሳዊ አባትነቱ ተጽፏል። ድንቅነቱ ተጽፏል። የማን ጸሎት ለዚህ ያበቃው? እስኪ ንገሩኝ። የማን ጸሎት ለዚህ ያበቃው? አረ ንገሩኝ። የማን ጸሎት? የወላጅ እናቱ ጸሎት፣ የአባቱ ጸሎት። እናንተ ለልጆቻችሁ ጸልያችኋል? ልጆቻችሁን ቡና አፍልታችሁ የምትረግሙ ሰዎች አይደላችሁም እንዴ? እኔ ግልጹን ልንገራችሁ። አንዳንዶቹ ደግሞ ልጆቻቸውን ጠንቋይ ቤት ሄደው የሚረግሙ ናቸው። አንዳንዶቹ ልጆቻቸውን ዛፍ ስር መርፌ እየሰኩ የሚራገሙ ናቸው። የእናንተ ልጆች የሚረገሙ የተረገሙ እንጂ እንደ መጥምቀ ዮሐንስ አይሆኑም። የኛ ልጆች የተረገሙ ባይሆኑ፣ የኛ ልጆች እርግማን ባይኖርባቸው መች እርስ በርሳቸው ይከፋፈሉ ነበረ? መች ይተራረዱ ነበረ? መች ይጋደሉ ነበረ? መች ይፋጁ? መቼ ይጣሉ ነበረ? አያችሁ እስኪ የመጥምቀ መለኮትን እናት የእናንተን እናትነት አነጻጽሩታ። የኤልሳቤጥን ጸሎት የእናንተን ጸሎት አነጻጽሩታ። መጥምቀ መለኮት ቅዱስ ዮሐንስንና የእናንተን የበክር ልጃችሁን አነጻጽሩታ። ያሳፍራል አያሳፍርም? ንገሩኝ። ያሳፍራል አያሳፍርም? በጣም ነው የሚያሳፍረው። ማርያም ያሳፍራል። ስለዚህ ስሙን ዮሐንስ ትለዋለህ። ማን ትለዋለህ? በጣኑ በኩል የታየው መልአክ፣ በቀኝ በኩል የታየው መልአክ ዮሐንስ ማን ነው? ዘካርያስ ሲያየው የደነገጠው ያ ግርማ የተጎናጸፈው ያ ሰይፍ የታጠቀው መልአክ
ቅዱስ ገብርኤል ነው ለዘካርያስ ልጅ ትወልዳለህ። ምን ትወልዳለህ? ልጅ ትወልዳለህ። ስሙን ማን ትለዋለህ? ዮሐንስ ትለዋለህ። ደስታ ተድላ ይሆናል በቤትህ። ምን ይሆናል በቤትህ? ደስታ። ከዛስ ተድላ ይሆናል ቤት በቤትህ። እግዚአብሔር ደስታውን ይስጠን። በወለድናቸው ልጆች እግዚአብሔር ደስታ ይስጠን። በዚህ ብንቋጭ አይሻል? በዚህ ብንቋጭ አይሻል? በወለድኩት ልጄ ደስታ ስጠኝ እግዚአብሔር አትሉም? በወለድኩት ልጄ ደስታ ስጠኝ አምላኬ አትሉም ወይ? በወለድኩት ልጄ አሳልፍልኝ እግዚአብሔር አትሉም? አንዳንድ የተባረከ ማዕፀን ዘማሪ ይወልዳል። አይደለም እንዴ? የተባረከ ማዕፀን ምን ይወልዳል? ዘማሪ ይወልዳል። የተባረከ ማዕፀን ምን ይወልዳል? ካህን ይወልዳል። ቀዳሽ ይወልዳል። ቀድሶ የሚያቆርብ ይወልዳል። የተባረከ ማዕፀን ምን ይወልዳል? በለመለመ መስክ አርፎ የእግዚአብሔርን ቃል የሚሰማ ልጅ ይወልዳል። ቅዱስ ቃሉ ይደርብን። መንፈሳዊ ክብሩና ጸጋው ይደርብን። እግዚአብሔር ከኛ ጋር ይሁን። እግዚአብሔር አስተምሮናል። ምስጋና ለእርሱ ይሁን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ